ሩታ በእግዚአብሔር አታሳብጂን በእናትሽ ተይ። ምንድነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረኩትኝ። ቆይ እኔ ተለየውብህ ነው ወይስ ደነገጥክ? አስደነገጥኩ። በቃ ውበቴ ነው ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ አልመስልም። አትደንግጥ። ሰማኝ ብዙ አትደንግጥ። እሺ ለካኪኝ አራት ለካኪኝ ታይ በእግዚአብሔር ምንድነው እኮ በቃ እሺ ለካኪኝ ነው። እሺ እኔ እንደዛ ማድረግ አልችልም። ምን ነው እኔ እንደዛ ማድረግ አልችልበትም እኮ ችግሩ ቻፕስቲክ ይለቀቀብክ። ተይኝና እንደዚህ እናውራ በቃ። ታያጫውልሽ ነው ምንም ችግር የለውም እኮ የሆቴሉን ዕቃ አትስፈሪውልክ። እኔ ተይው እኮ አታጨናንቅሽ በቃ እዛው ሆነሽ አውሪ። እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ ሳትነካኪኝ አውሪ። አልችልም ሩታ ደቀቀኝ። ያሞቅሽኝ ነው ደቀቀኛ። አንቺ ሳታቀልጪ ማውራት አትችይም። ራቅ ብለሽ አውሪው። ርቀትሽን ጠብቀሽ አውሪው። እንዴ ምን ሆነሽ ነው? ሴት አይደለሽ እንዴ? ክብርሽን ጠብቂ እንጂ እንዴ። እየሞቀበት እኮ ነው ልጁ። ሴት እኮ ነሽ እንዴ። አትነካኪዋ። ለምን ትነካኪዋለሽ? እሱ እኮ ማንም ማውራት ራሱ አቅቶታል። ምንም የሚያወራው ነገር ራሱ ጠፍቶበታል። እንቦጩ ዘርግፎ እያያችሁት ነው። ቤተሰቡን እንቦጩን ዘርግፎ ይዩት። እንቦጩ ዘርግፏል። የምርን ነው ብላችሁና ምንም ማውራት አቅቶታል። ምንም ማውራት የሚባል ነገር አቃተው። በቃ የሚናገረው ነገር ጠፋበት። አቀለጠችው በዚህ ልክ። ቆይ አንቺ ምን ሆነሽ ነው? ታይ ስትባይ እምቢ አልሽ አይደለ? እንደዚህ ልታደርጊ ነው የመጣሽው። ይሄንንማ እውነትም ሌላ ነገር አስባ መሆን አለበት። ጭራሽ ብላ ኦሮሞ ድረስ ሄዳ ታቀልጣዋለች ማለት ነው። እየነካካች ምናምን ነገር እየሳቀች እሷ እኮ ያቺን ለማናደድ ነው። አረ ሩታ ተለይተሻል ዛሬ የምር እያሳዘንሽኝ ነው ብላለች እህቷ ማለት ነው። ሩታ የሆነ ነገር አስባ መሆን አለበት። እያሳዘነችኝ ነው አለች ሜላት ማለት ነው። እና ምን ሆነሽ ነው እንዴ? የዛሬውስ ይለያል። እየነካካቸው አትነካኪኝ ይላታል ግን እሷ ትነካካዋለች። አረ ሩታ ዛሬ ተቀይረሻል በጣም። የዛሬው ይለያል። የትላንትናው ተባለ የዛሬው የተለየ ነው። ጨንቆታል እኮ ልጁ። አረ ጨነቀኝ ጠበበኝ። አረ ተይ ጨንቆታል። እስኪ አትነካኪው ታዩ በቃ። ሳትነካኪ በቃ እንደዚህ ያደረግሽ ወደ ገደለው ልታስገቢው ማለት ነው። ወይኔ አረ ልታስገባው ነው። ቤተሰብ ነው ያከባኝም ልታስገባው ነው። እንደው ቪዲዮ ስላለነው እንጂ ማለት ነው። እኔ አላቅም። እውነትም ፍሬው ቲዩብ እኮ ብለዋል። እኔ አያገባኝም ነገ ብትደግሚው ሁለተኛ ልጅ አስረግዞሽ ነው የምትሄጂው አለ። አረ ወይኔ ቤተሰብ እና ጭራሽ በቃ ብሶበታል። አረ ወይኔ እና ሩታ ባይዘው ማለት ነው ሄርሜላ ይሄ ሁላ ጊዜ የለፋችበትን ኪሳራ ሆኖ አሁን እሷ በአንድ ቀን ውስጥ በሁለት ቀን ውስጥ እንደዚህ ሆነች ማለት እንደዚህ ያረጋችሁ ማለት ነው። ይሄው ሚስት ማለት እንዲህ ነው ቤተሰብ። ሚስት የምትወደውን ሰው የምታከብረውን ሰው ይሄው የምትወደው ሰው በቃ እንደዚህ ነው። በአጠቃላይ ውስጥ ቅንጣት ያክል ራሱ ውዴታ ካለ በዚህ ልክ ነው የምትሆነው ማለት ነው። አብርሽ አሸንፈዋለች በአጠቃላይ ማለት ነው። ባህሪዋ ግራ ቢያጋባው ግን አሸንፈዋለች ሁሉም ነገር ማለት ነው። በፍቅር አሸነፈችው። እሷ ታስመስልም እውነት ይሁንም ውሸት ይሁንም አናቅም በርግጥ ማለት ነው። ግን ምንም ግራ ገብቶት ፈዟል። እያያችሁት ነው። ፍዝዝ ነው ያለው በቃ ምንም ግራ ገብቶታል። እና ያን ያክል ነው። ግን ሰው የማይመለከተው ነገር ውስጥ ዝም ብሎ ዘው ብሎ ይገባል በማይመለከተው ነገር ማለት ነው። ስለዚህ እባካችሁ በእነሱ መሀል የምትገቡ ሰዎች እባካችሁ ተው። ለምንድነው ግን እንደዚህ የምትሆኑት? እንደዚህ የምታደርጉት ለምንድነው? በዚህ ፍቅር ለምንድነው የምትገቡት? ኧረ ተው እንዴ! በሰው ፍቅር እንደዚህ የሚያስቀና ፍቅር እያላቸው እኔ ግሬስ ፋሚሊ የምሬን ነው የምላችሁ ፍቅር ነበር የናፈቀኝ። ፍቅር ማለት ነው በቃ። እና አሁን ደግሞ ይሄው ፍቅር በፍቅር ሆኖ መጥተውልናል። በጣም ደስ ብሎናል። እና ግን አብርሽ ግራ ተጋብቷል ምንም ነገር ማለት ነው። ጭራሽ እንትን ብሎት አልሰማም ብሎ ጆሮ ውስጥ እንትን ሶፍት ያረገ ነው። እና በጣም ነው የሚያሳዝነው። አሳዝኖኛል የምር
እንዴ ውሃ በውሃ አረገችው ሙቀት እሷ አልሰማም ብለዋለች ግን ያሸነፈች ነው ምንም ተቆጣጥሮት ነው እንጂ ኧረ የሌለ ማለት ነው ቤተሰብ እና በጣም ነው ያሳዝነኝ ባይዘው ወይ ወደ ገደለው ግቡ ወይ በቃ ታዩ በቃ ልጁን ታዩ እኔ ቦኒ ጨንቀኛል አላሁ አክበር ኧረ ተይ አንቺ ደግሞ እንዴ ምን ሆነሽ ነው ኧረ ልጁን ለቀቅ አድርጊው በዚህ ልክ ስለሆንሽ አንቺ ከሄርሜላ ጋር ይሆናል ብለሽ እኮ መፍራት ወይ መስጋት የለብሽም ሄርሜላን እኮ ምንም ነገር ምንም አይጠቅማትም አጠቅመውም ሲጀመር ማለት ነው ምንም ነገር አይገናኙም ሁለቱንም አያገኛትም አታገኘውም ስለዚህ ልጁን ታዩ ያንቺ ነው አብራችሁ ናችሁ ያላችሁት አብራችሁ ናችሁ የምትኖሩት የትም አይሄድብሽም ስለዚህ እባክሽን የኔ ቆንጆ የኔ ዓለም የኔ ውድ ማለት ነው ሩታዬ አሰከርሹ ልጁን ታይ አሰከርሹ አረ ታይ ወደዚህ መለስ ብት ይሻልሻል ታይ ሩታዬ እና አብረሽ ያው ግራ ገብቶት ለምንድን ነው እንደዚህ የምታደርጊው ያላት ነበር እና እንግዲህ እሷ የሰጠችው መልስ ሁሉም ነገር እንተወው ከትላንት ወዲያ ምን ብለኸኝ ነበር ምናምን ነገር እያለችው ነበርና በጣም ነው የሚገርመው ምንም ግራ አጋብታዋለች ምንም ነገር ማለት ነው ስለዚህ ያው እሱ ግራ ገብቶታል ሩታዬ የኔ ቆንጆ ደግሞ ትለያለሽ ለየት ነው የምትዩ ማለት ነው ለየት ማለት ነው በቃ የሌለ በቃ ለየት ነው የምትዩ ከሴቶች አንበሳ በቃ ግን በዚህ ልክ መሆን የለበትም እንደዚህ ነገ እንደዚህ ሆነሽ ብትመጪ እውነትም ሌላ ነገር ነው የሚፈጠረው ግን እና እሷ እንቢ ብላው ነው እንትን ያለችው የነካካችሁ ያለችው እሱ እንቢ ብሏት አላስነካኪኝ ራቅ ብለሽ አውሪ ይያላት ነው ግን ሄርሜላ ብትኖር አሁን እንዴት ምን እንደሚፈጠር እንዴት እንደምትሆን አስባችሁት እንዴት እንደምትሆን ምን እንደሚያረጋት ይሄ ሁላ ነገር እንደዚህ ስትሆን ብታያት በቃ በደንብ አርጋ ትቃጠል ነበር ቀጥል ድብን ማለት ነው እና የዛሬ ቪዲዮ በጣም የተለየ ነው በጣም ደስ ይላል ሩታም እንግዲህ ከሱ ጋር ልትሆን ፈልጋ ነው ወይስ እኔ ግራ ገብቶኛል እንግዲህ በቃ ታርቀዋል በጠቀላይ በቃ ታርቀዋል አብሮ ሆነዋል እሱ ማስቢበት ብሏት ነበር አስባበት ደርሳበታለች በቃ አብሮን መሆን አለብን እያለች ነው ማለት ነው እንግዲህ አብሮ ይሆናሉ አብሮ ይኖራሉ ልጃቸው አብሮ ያሳድጋሉ አይኑ ነው መታየው ደግሞ እንዴት እንደመታየው በጣም ናፍቋት ነበር መሰለኝ በቃ ናፍቆቷ እየተወጣች ነው ያሳበደች ነው ልጁ ማለት ነው በደንብ አርጋ እብድ አሳበደችው የምር እብድ ነው ያረጋችው አይዞ ገለቴ እንግዲህ ምንም ማረግ አይቻልም በመሃላችሁ ማንንም ሰው ባይገባ ይሄን ፍቅራችሁ ነበር የናፈቀኝ የነበረው ስለዚህ በቃ አብሽር በቃ የኔ ቆንጆ አብሽር አብርሼ የሩታ ባል አብሽር ሁሉም ያልፋል እስኪ ያልፍ ያለፋል አሉ እንግዲህ በቃ ቻለው ሆዴ ቻለው ብለህ ቻለው